በስምንተኛው ክፍለ ዘመን እንግዲህ አንድ እጅግ ግዙፍ የሆነና በጦር ኃይሉ የሚታወቅ ኢምፓየር ሙሉ በሙሉ ከባህር ተቆረጠ። አው በጣም አስገራሚ ክስተት ነው ይሄ። ማለት ይህንን ታሪካዊ ክስተት የፈጠረው እኮ ሌላ ዘመናዊ መሳሪያ የታጠቀ ግዙፍ ጦር አይደለም። ልክ ነሽ። ሌላ ባላንታ ኢምፓየርም አይደለም ይሄን ያደረገው። አው ይልቁንም በበረሃ ውስጥ የሚኖሩ እና የራሳቸውን ግመሎች የሚያረቡ ጥቂት የዘላን ማህበረሰቦች ናቸው። ትክክል። እነዚሁ ቤጃ በመባል የሚታወቁት ማህበረሰቦች ናቸው። እና ዛሬ በዚህ ጥልቅ ዳሰሳችን ዘሰምሃር ከተሰኘው ምንጭ የተወጣጡ መረጃዎችን እንመረምራለን። አዎ እንግዲህ ዋናው የዚህ ዳሰሳ ዓላማችን በዚያ ዘመን የነበሩት የቤጃ ማህበረሰቦች እንዴት የኃይል ሚዛኑን በማሳላት ግዙፉን የአክሱም ግዛት ከቀይ ባህር እንዳገለሉት መረዳት ነው። ማለት የአፍሪካ ቀንድን ጂኦፖለቲካዊ ቅርጽ ለዘላለሙ እንዴት እንደቀየሩት እናያለን። ታውቃለህ፣ የልክ ምን መሰላ? አንድ የጥበቃ ሰራተኛ ሁልጊዜ የሌሎቹን ትዕዛዝ ከመቀበል አልፎ በራሱ ውሳኔ በሩን ሙሉ በሙሉ ለመቆጣጠር እንደመወሰን ነው ይመስለኝ። በጣም ጥሩ ንስስር ነው ያመጣሽው። የዚህ ታሪክ አስገራሚነቱ እኮ የሚጀምረው ኃይልን ከምንረዳበት መንገድ ነው። አዎ፣ ሁልጊዜ ኃይልን የምንለካው በግዙፍ ቤተ መንግስታት ወይም በመቶ ሺዎች በሚቆጠሩ ወታደሮች ነው አይደል? ልክ ነሽ። ነገር ግን የቤጃ ማህበረሰብ እና የኡመያድ ኸሊፋነት የፈጠሩት ትምርት ይህን የተለመደ እሳቤ ሙሉ በሙሉ ያፈርሰዋል። ማለት ቤጃዎች ግዙፍ ከተሞችን አልገነቡም፣ ግን የዓለም አቀፍ ንግድና ፖለቲካ ቁልፍ ተጫዋች መሆን ችለዋል። አዎ የጂኦፖለቲካ በረኞች መሆን ችሏል ማለት ነው። ይህ የሆነው ደግሞ የጂኦግራፊያዊ አቀማመጥን በሚገባ በማንበባቸው ነው። እንግዲህ ወደዚህ የኃይል ሽግግር ስንገባ አንድ ግልጽ መሆን ያለበት ነገር አለ ብዬ አስባለሁ። ቤጃዎች አክሱሙን ማገልገል የጀመሩት በአንድ ጀንበር አይደለም። አዎ በፍጹም። ለዘመናት የአክሱም ኢምፓየር የድንበር ጠባቂዎች በመሆን አገልግለዋል። ታዲያ ይህን ያህል ዘመን የቆየን ታማኝነት ጥሎ በድንገት ወገናቸውን ወደ ኡመያድ ለምን ቀየሩ? ይህ በጣም ወሳኝ ጥያቄ ነው። ማለት ይሄ እኮ የራሳቸውን መሬት ለቆ የተሻለ አማራጭ ፍለጋ የሄደ ማህበረሰብ ታሪክ አይደለም። በገዛ መሬታቸው ላይ ሆኖ ነው አዲሱን ኃይል የተቀበሉት። ልክ ነሽ። እንግዲህ ይህንን ለመረዳት በአክሱም አስተዳደር ስር የነበረው የቤጃዎች የዕለት ተዕለት ሕይወት ምን ይመስል እንደነበር ማየት አለብን። ማለት ሁልጊዜ ጫናና ቁጥጥር ነበረባቸው ማለት ነው። አዎ አክሱም ቤጃዎችን ትመለከት የነበረው በሁለት ጠባብ መነጽሮች ብቻ ነበር። አንደኛው እንደ ወታደራዊ ምልመላ ምንጭ ሲሆን፣ ሁለተኛው ደግሞ የከብት ግብር ሰብሳቢነት ነበር። ዋው! ማለት እንደ ሰው ወይም እንደ ነፃ ማህበረሰብ አይታየውም ነበር። ልክ ነሽ። ማዕከላዊው አክሱም መንግስት እጅግ ጥብቅ የሆነ አስተዳደራዊ መዋቅር ነበረው። ቤጃዎች የራሳቸው የሆነ ሰፊ ባህል ቢኖራቸውም አክሱም ይሄንን አታከብረም ነበር። ስለዚህ ግብር እንዲከፍሉና ጧነት ሲኖር የሰው ኃይል እንዲያቀርቡ ብቻ ታስገዳቸው ነበር። አዎ። ነገር ግን በ700ዎቹ መጀመሪያ ላይ እንግዲህ የኡመያድ ኸሊፋነት በቀይ ባህር አካባቢ ተጽዕኖን ማሳደግ ሲጀምር የተለየ አካሄድ ይዞ መጣ። ኡመያዶች በዚያ ሞቃታማ በረሃ ላይ የራሳቸውን ግዙፍ ከተሞች መገንባት አልፈለጉም አይደል? ትክክል ነሽ። ምክንያቱም ወጪው እጅግ ከፍተኛ ነው። ስለዚህ የራሳቸውን ጦር አምጥቶ በረሃውን ከመቆጣጠር ይልቅ ቀድሞንም በረሃውን የሚያውቀውን ሕዝብ መጠቀም መረጡ። ግን ቆይ አክሱምም እኮ ይህኑ ነበር ስታደርግ የነበረው። ታዲያ ኡመያዶች ለቤጃዎች ያቀረቡት የተለየ ማባበያ ምንድን ነው? ምን መሰለሽ፣ ኡመያዶች ይዘውት የመጡ ጽንሰ ሐሳብ ራስን በራስ የሚያስተዳድር መብት ነው። አሃ፣ ከግብር ነፃ መሆን ብቻ አይደለም ማለት ነው። አዎ፣ በእስላማዊ የሕግ ሥርዓት መሠረት ሱልህ ወይም የሰላም ስምምነትና ዚማ የተሰኘውን የጥበቃ መብት አቀረቡላቸው። ማለት ስምምነቱ በጣም ግልጽ ነበር። የባህር ዳርቻውን እና የንግድ መስመሩን ለኡመያዶች እስካስጠበቁ ድረስ ቤጃዎች በራሳቸው ባህላዊ ሕግ እንዲተዳደሩ ተፈቀደላቸው። ልክ ነሽ። ይህም ሃዳ ወይም ማዳት ተብሎ በሚጠራው ሥርዓት ነው። ማንም የውጭ አስተዳዳሪ ጣልቃ አይገባም። ዋው! ይሄማ ትልቅ ነጻነት ነው። ማንም ባህላቸውን አይችንባቸውም። የጎሳ መሪዎቻቸው የራሳቸውን ሕዝብ ዳኙ ማለት ነው። አዎ። ኡመያዶች የቤጃን ማህበራዊ መዋቅር ለመቀየር አልሞከሩም። ይልቁንም ወደ ሰፊው የባህር ላይ ኢኮኖሚ አዋህደውታል። ራስን በራስ የማስተዳደር ሙሉ መብት። ይሄ እንግዲህ አክሱም ከነበረው ጥብቅ ቁጥጥር
ወደዚህኛው ነጻነት መሸጋገር ለቤጃዎች ትልቅ እፎይታ መሆኑ አያጠራጠርም። በጣም እንጂ። ነገር ግን እዚህ ላይ አንድ ትልቅ ጥያቄ ይነሳልኛል። በወረቀት ላይ የተደረገ ስምምነት አክሱምን አያስቆማትም። አዎ፣ ወረቀት ብቻውን አይዋጋም። አክሱም በወቅቱ በዓለም ላይ ካሉ እጅግ አስፈሪ የጦር ኃይሎች አንዱ ነበራት አይደል? ታዲያ ቤጃዎች ይህን ኃይለኛ የአክሱም እግረኛ ጦር እንዴት ሊያስቆሙት ቻሉ? እንግዲህ እዚህ ጋ ነው ጂኦግራፊያዊ የጦር ስልት የሚመጣው። አክሱም የነበራት ጦር በደጋማ አካባቢዎች ላይ ወደር አልነበረው። አዎ፣ ተራራ ላይ ጀግኖች ነበሩ። ነገር ግን ወደ ቀይ ባህር ለመድረስ የሰምሃርን ቆላማ አካባቢ ማቋረጥ ግዴታ ነበር። የሰምሃር በረሃ ደግሞ ተፈጥሮ ራሱ እጅግ ፈታኝ ነው። ከፍተኛ ሙቀትና የውሃ እጥረት ያለበት ነው። ልክ ነሽ። ቤጃዎች ይህንን የሜዳ ላይ ብልጫ በሚገባ ተጠቀሙበት። ቆይ ግን የአክሱም ጦር ይህን መልክዓ ምድር አያውቀውም ማለት ነው? ለዘመናት ወደ ባህር ሲወርዱ ይህንኑ በረሃ ሲያቋርጡ አልነበሩ? አቋርጠዋል። ነገር ግን መልክዓ ምድሩን በሰላም ማቋረጥ አንድ ነገር ነው። የራሱ ካደረገ ጠላት ጋር እየተዋጉ ማቋረጥ ደግሞ ፈጽሞ የተለየ ነው። አክሱማውያን በሰላም ጊዜ የሚያቋርጡት በቤጃዎች ፈቃድ ነበር ማለት ነው? አዎ። አሁን ግን ቤጃዎች ጠላት ሆነዋል። ቤጃዎች የገመል ግልቢያ ክህሎታቸው እጅግ ከፍተኛ ነበር እና ይሄ ለአክሱማውያን ያልነበራቸው ትልቅ የታክቲክ ብልጫ ነው። ታውቃለህ፣ ይሄ ልክ ከባድ የብረት ጋሻ የለበሰን ጠላት እጅግ ሞቃት በሆነ የራስ ጓሮ ላይ እንደመዋጋት ነው እኮ። ልክ ነሽ። ቤጃዎች ትልቅ ፊት ለፊት የሚደረግ ውጊያ ያደርጉ፣ ይልቁንም ኮር በመባል የሚታወቁትን ወቅታዊ ወንዞች ሙሉ በሙሉ ተቆጣጠሩ። ውሃውን ከተቆጣጠሩ አለቀ ማለት እኮ ነው። በበረሃ ውስጥ ውሃ መቆጣጠር የጠላትን የጀርባ አጥንት መስበር ነው። በጣም ትክክል። የአክሱም ጦር ውሃ ፍለጋ ሲንከራተት ቤጃዎች የውሃ ምንጮቹን ይደፍናሉ ወይም ይመርዛሉ። ዋው! አስገራሚ የጦር ስልት ነው። ፊት ለፊት ከመዋጋት ይልቅ ጠላት በራሱ ክብደትና በውሃ ጥም እንዲዳከም ማድረግ። አዎ፣ በዚህ ስልት ሰምሃር ለአክሱም ጦር ቃል በቃል የሞት ቀጠና ሆነ። የመሬት ላይ ጦር በዚህ መልኩ ማሸነፍ ትልቅ ስኬት ነው። ነገር ግን ከዚህም በላይ የሚያስደንቀው የባህር ላይ ቁጥጥራቸው ይመስለኛል። አዎ፣ የባህር ላይ ሎጂስቲክሳቸው እጅግ ያረቀቀ ነበር። በመረጃ ምንጫችን ላይ ያየሁት አንድ ነገር አሁንም ድረስ ግራ ያጋባኛል። በዳህላክ ከቢር ደሴት ከ360 በላይ የውሃ ማጠራቀሚያዎች መገኘታቸው ተጠቅሷል። አዎ፣ 360 የውሃ ማጠራቀሚያ 360! ይሄ እኮ የአንድን ትንሽ መንደር ፍላጎት ከማሟላት እጅግ የዘለለ ነው። ይህን ያህል ግዙፍ ማጠራቀሚያ በደሴት ላይ ለምን አስፈለገ? ምን መሰለሽ፣ ያነሳሽው ጉዳይ በቀጥታ ከኡመያዶች የደህንነት ስጋት ጋር ይያያዛል። ማለት ዝም ብለው ለነዋሪዎች የተገነቡ አይደሉም። በፍጹም። ይህን ለመረዳት ወደ 702 ዓመተ ምህረት መመለስ አለብን። በዚያን ጊዜ በጅዳ ላይ የተሰነዘረ ያልተጠበቀ የሐበሻ ጥቃት ነበረ። ጂዳ ደግሞ ወደ መካ የሚወስደው ዋና በር ነበር አይደል? አዎ፣ የኢኮኖሚ ማዕከላቸውም ነበረ። ስለዚህ ይህ ጥቃት ኡመያዶችን ክፉኛ አስደንግጧቸዋል። ቀይ ባህርን ክፍት አድርጎ መተው ምን ያህል አደገኛ እንደሆነ ተገነዘቡ ማለት ነው። ልክ ነሽ። ስለዚህ ዳህላክን ዝም ብሎ መተላለፊያ ከማድረግ አልፎ ወደ ከፍተኛ ጥበቃ የሚደረግለት የጦር ሰፈርነት ቀየሩት። ይሄ እኮ ግዙፍና ቋሚ የባህር ኃይል ጦር ሰፈር መገንባቱን የሚያሳይ እጅግ ውስብስብ ሎጂስቲክስ ነው። ታዲያ የቤጃዎች ሚና እዚህ ውስጥ ምን ነበረ? ቤጃዎች የዚህ ግዙፍ የደህንነት መረብ ዋነኛ አካል ሆኑ። በምድር ላይ የነበራቸውን ጥበቃ ወደ ባህር ዳርቻው አስፋፉት። ማለት አድማሱን የሚቃኙ የኮንትራክት ጠባቂ ሆኑ ማለት ነው። አዎ፣ ኡመያዶች ከስፔን እስከ ኢንደስ ወንዝ የተዘረጋ አስተዳደር ነበራቸው። ቤጃዎች ደግሞ የዚህ መዋቅር የአፍሪካ ቀንድ ተወካዮች ሆኑ። ዋው! ከወታደራዊ ጥበቃው ባሻገር ደግሞ ኢኮኖሚውንም ሙሉ በሙሉ ተቆጣጠሩት አይደል? አዎ፣ የኤሊክርሺት ኦብሲዲያን የተባለው የእሳተ ገሞራ መስታወት እና የዝሆን ጥርስ ንግድን በበላይነት የመሩ ነበር። እና ከዚህም በላይ ኡመያዶች ከቤጃዎች የሚያገኙት ሌላ እጅግ ውድ ነገር ነበረ። እርሱም ጥልቅ የሆነ ስለላ እና መረጃ ነው። ትክክል። የቤጃዎች መረጃ እጅግ ወሳኝ ነበረ። ማለት ቤጃዎች እንደ ስለላ መረቡ የሚያገለግሉ ነበር። አዎ፣ ታውቂያለሽ፣ ቤጃዎች ከደጋውም ሆነ ከቆላው ማህበረሰብ ጋር የቆየ ትስስር ነበራቸው። ስለዚህ ስለ አክሱም ውስጣዊ ፖለቲካ እና የንግድ እንቅስቃሴ ጠለቅ ያለ መረጃ ለኡመያዶች ያቀርቡ ነበር። ልክ ነሽ።
ይህንን ሰው ተኮር የመረጃ መረብ ስለሚጠቀሙ ኡመያዶች የራሳቸውን ሰላይ ወደ አክሱም መላክ አላስፈልጋቸውም። ስለዚህ ቤጃዎች ወታደራዊ ጋሻ፣ የንግድ በረኞች እና የመረጃ ምንጮች ነበሩ። አዎ። ነገር ግን ይሄ ጠንካራ የኢኮኖሚና የወታደራዊ ትስስር ዘላቂ የባህል ለውጥ አምጥቷል ወይ የሚለው ትልቅ ነጥብ ነው። አዎ፣ እሱ በጣም አስፈላጊው የታሪኩ ክፍል ነው። ማለት ወታደራዊ ድል ወይም የንግድ ስምምነት የጊዜ ጉዳይ ሊሆን ይችላል። ግን ይሄ ጂኦፖለቲካዊ ሽግግር በህብረተሰቡ የዕለት ተዕለት ሕይወት ላይ ምን አሻራ አሳረፈ? እንግዲህ የዚህን ታሪክ ሁለተኛነትን ዛሬ ቁሳዊ ባህሉን በመመርመር ማየት እንችላለን። አርኪኦሎጂስቶች ያገኙት መረጃ አለ አይደል? አዎ። ቀደም ባሉት ዘመናት በባህር ዳርቻው በብዛት ይገኝ የነበረው የታወቀው የአክሱም ቀይ የሸክላ ዕቃ ነበር። ይህ የሚያሳየው የኢኮኖሚውና የባህሉ ትስስር ከደጋው የአክሱም ክፍል ጋር እንደነበረ ነው። ልክ ነሽ። ነገር ግን ከ8ኛው ክፍለ ዘመን ጀምሮ ይህ ቀይ የሸክላ ዕቃ ቀስ በቀስ እየጠፋ መጣ እና በሱ ምትክ ከሰፊው የእስላማዊው ዓለም የሚመጡ የሚያብረገርቁ የሸክላ ዕቃዎች መታየት ጀመሩ። አዎ፣ የቤጃዎችና የአካባቢው ማህበረሰብ ፊታቸውን ሙሉ በሙሉ ወደ ቀይ ባህር ማዞራቸውን የሚያሳይ ትልቅ ቁሳዊ ማስረጃ ነው። እኮ የዕቃ ልውውጥ ለውጥ ብቻ አይደለም። ማህበረሰቡ የሚጠቀምበትን ቁሳቁስ መቀየር ማለት አጠቃላይ የባህል ትስሩን አቋርጦ ከአዲስ ስልጣኔ ጋር ተዋሃደ ማለት ነው። በጣም ትክክል። ጥልቅ የሆነ የባህልና የኢኮኖሚ መገንጠል ነበር። ይበልጥ ግልጽ የሚያደርገው ደግሞ በድንጋይ ላይ የተጻፈው ታሪክ ነው። በዋላሌ እና በዳህላክ በተደረጉ ጥናቶች የተገኙት የኩፊክ አጻጻፍ ስልቶች። አዎ፣ ኩፊክ በኢራቅ የተጀመረ እና በእስላማዊ ዓለም ከፍተኛ ክብር ያለው የአረበኛ አጻጻፍ ስልት ነው። እነዚህ ጽሑፎች በአፍሪካ ቀንድ ዳርቻ ላይ መገኘታቸው ዳንሶ ሃይማኖታዊ መግለጫዎች አይደሉም። መሬቱ የከሊፋው ሕጋዊ ግዛት መሆኑን የሚያሳዩ ናቸው አይደል? ልክ ነሽ። ልክ ዛሬ ባንዲራ እንደምንተክለው ማለት ነው። የሉዓላዊነት ምልክቶች ናቸው። ዋው! ግን ቆይ፣ እነዚህን ውስብስብ የኩፊክ ፊደላት ማን ቀረጻቸው? ኡመያዶች የራሳቸውን ጠራቢዎች አምጥተው ነበር? እዚህ ላይ ነው የባህል ውህደቱ የሚገርመው። እነዚህን ፊደላት የቀረጿቸው ከውጭ የመጡ ጠራቢዎች ሳይሆኑ የአካባቢው ጠራቢዎች ናቸው። ማለት ቀደም ሲል በአክሱም ቴክኒክ የሰለጠኑት? አዎ፣ ባዛልትና ኮራል የተባሉትን የአካባቢውን ድንጋዮች በመጠቀም ያንን አሮጌውን የአክሱም ጥበብ ከአዲሱ የኩፊክ ስልት ጋር አዋህዷታል። ይህ እኮ አስገራሚ ነገር ነው። አዲስ ቋንቋና ጽሑፍ በራስ ሀገር የድንጋይ ሐውልቶች ላይ ሲቀረጽ ትልቅ ስነ ልቦናዊ ተጽዕኖ አለው። አዎ፣ እነዚህ ጽሑፎች ለአክሱም ነገሥታት የተላኩ ግልጽ የሕግ ማስጠንቀቂያዎች ነበሩ። ማለት ጽሑፉ የሚነግራቸው አንድ ነገር ብቻ ነው፣ የእናንተ ስልጣን ይህ ጽሑፍ ከሚጀምርበት ቦታ ላይ ያበቃል የሚል መልእክት። ትክክል። በጣም ኃይለኛ መልእክት ነው። የእናንተ ስልጣን ይህ ጽሑፍ ከሚጀምርበት ቦታ ላይ ያበቃል። እጅግ በጣም ኃይለኛ የሆነ ታሪካዊ መልእክት ነው። እንግዲህ ይህ ዳሰሳ ብዙ ነገሮችን ግልጽ ያደርግልናል። አዎ፣ ቤጃዎች የራሳቸውን መልክዓ ምድር ጠንቅቀው በማወቃቸው የዓለምን ታሪክ ቀየሩ። ታዲያ ይህ ከዘመናት በፊት የሆነ ታሪክ ዛሬ ላይ ለምን ሊገደን ይገባል? ዋናው ትምህርቱ ትልቅ የጦር ሰራዊት ከመያዝ ይልቅ መልክዓ ምድርን እና ሎጂስቲክስን የሚቆጣጠር አካል እንዴት ኃያል እንደሚሆን ማየታችን ነው። አዎ፣ ታሪክ ሁልጊዜም ኃይል በቁጥር እንደማይለካ አስተምረናል። ትክክለኛውን ቦታ በትክክለኛውን ጊዜ መቆጣጠር የዘመናትን የፖለቲካ አቅጣጫ ሊቀይር ይችላል። እስቲ አንድ የመጨረሻ ሐሳብ አብረን እናንሳ። መለስ ብለን ስናስበው አክሱማውያን የጦር ስልጣናቸውን ከቆላማው አየር ንብረት ጋር አታጥመው ቢሆን ኖሮ ወይም ለቤጃዎች የተሻለ መብት ቀድሞ አቅርበው ቢሆን ኖሮ የዛሬው አፍሪካ ቀንድ ካርታ ምን ሊመስል ይችል ነበር? በጣም አነጋጋሪ ጥያቄ ነው። ይህ የታሪክ አቅጣጫ በአንዲት ትንሽ ውሳኔ እንዴት እንደሚቀየር እንድንመረምር ይጋብዘናል። ልክ ነህ። እንግዲህ ለማንኛውም ፕሮጀክቱ ግብዓት የሚሆኑና በተለያዩ ርዕሰ ጉዳዮች ላይ ብርሃን የሚፈነጥቁ ልዩ የተዘጋጁ ሪፖርቶችን ለማግኘት ድረገጻችንን www.samael.inc ይጎብኙ። አዎ፣ ይህ ዳሰሳችንም በዛው ይገኛል። በተጨማሪም ይህ ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና በሌሎችም የፖድካስት መተግበሪያዎች ላይ ይገኛል። እስከ ቀጣዩ ጊዜ ድረስ መልካም ቆይታ።